አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ጠይባ ሚዲያ ቤተሰቦች አባይቦች እንዴት ናችሁ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ ቤተሰብ ሁኑ ላለው አባይቦች እና ዛሬ እስኪ በአዲስ ቪዲዮ መጥቻለሁኝ። ትላንትና በሰራሁ ቪዲዮ ኮሜንት መልሳለሁ፣ ግን የብዙ ሰው ኮሜንት አልመለስኩም። ኢንሻአላህ አየዋለሁኝ። ሳይመቸኝ ስለቀረ ነው አባይቦችና አንዲት እህት ጦይቢ ጥያቄ አለኝ ብላኛለች ማለት ነው። በርቀት ኒካ አስሬ ነበር። በቤተሰብ የላከኝ አባቴ ነው መጀመሪያ ልካ፣ ከዛ አረብ ሀገር ኒካ አስራለች ማለት ነው። ግን ልንስማማ አልቻልንም። ፍታኝ ብዬው እምቢ አለኝ። ይሄው 4 ዓመታችን። ግን ግራ ነው የገባኝ። ቤተሰቦቼ ቦታ ብገዛ ይካፈለኛል ወይ? እንዴ እህቶችም ምከሩኝ፣ እናንተም ምከሩ ይብላለች። ሁላችንም ነው፣ እኔንም እናንተንም ማለት ነው እህቶችና ይሄ ነገር በጣም አስቸጋሪ ነው። ግዴታው 4 ዓመት ሙሉ እንግዲህ አስቡት። እሱ መካፈል የሚችለው ኒካሃ ታሰራት ቀን ጀምሮ 4 ዓመት ተሆነ የቆየችው 4 ዓመት ሙሉ በሸሪዓም ይሁን በምንም ይሁን እኩሉ ያገኛል። እሷ አረብ ሀገር ብትሆን ብዙ ጊዜ አንፈታም የሚሉት ለዚህ ነው ማለት ነው። ስለዚህ 4 ዓመታችን ተተጋባን 4 ዓመት ተሆና የትዳር የጀመሩት በ4 ዓመት ሙሉ ያለው የእኩሉ ነው ማለት ነው። ያገባዋል። እንኳን አይደለም ቤት ቦታ ገዝተሽ ቤት ሰርተሽ አይደለም እምሰሪው ራሱ የእኩሉ ነው ማለት ነው። እህቶቼ እኔ በቀደም እንደዚህ ያሁኑ የሄድኩ ጊዜ ጎረቤቴ ናት፣ ጓደኛዬ ናት። በጣም ነው የምንዋደደውና ከዚህ አብረን ከር እሷ ግን እኔ ያው ተመልሼ ትመጣ እሷ ከባላው ጋር ተጣልታ ሳይስማሙ ቀርተው ተፋተዋል ማለት ነው። የገዛ ጓደኛዬ ማለት ነው እህቶቼና እዚህ ሲያሸማግሏቸው ተይብል እሷንም ብመክር እሱንም ብመክር እምቢ ብለው ተፋተዋል ማለት ነው። እንደው አላህም አሁን አላህ ያገናኛቸው አንድ ልጅ ወልደዋል ማለት ነው። እና እህቶቼ እንዴት ብራቸው ምናምን እሷም የ2 ዓመት ብር ይሄን ልኬለታለሁ ብላ አወራች ማለት ነው እህቶቼና እንዴት አካፈላችኋቸው? እሷ 2 ዓመት የቆየችበትን እንዴት ታውቁታላችሁ ብሩን ብዬ ጠየቁት ማለት ነው። እንዴት እንዲያካፈላቸው ሽማግሎቹን ማለት ነውና ይገርማችኋል። ምንዛሬ 23 ብር በሆነበት ሰዓት ነው ከዚህ ይሄራው እኔና እሷ ማለት ነውና ከዛን ጊዜ ጀምሮ በሄደችበት ሰዓት በ23 ቀጥሎ በ25 ቀጥሎ በ27 ነበረ ምንዛሬ ማለት ነው። ከዛ ቀን ጀምሮ የሰራችውን በወር አስበው እኩሉ ነው ተብሏል ማለት ነው። እህቶች ይገርማችኋል ማለት ነው። አሁን ለምሳሌ የ4 ዓመት ብር አሁን እቺ ልጅ 4 ዓመት በኒካ ሆና ተሰራች። የ4 ዓመት ብር ስንት ነው ብሎ እንዴት ይታወቃል ብየዋለሁ። ስንት ብር እንደሆነ ይታወቃል አልኩት። በደንብ ነው የሚታወቀው። በዚህ ዋጋ በነበረችበት ሰዓት ሄዳለች። ከዛ በአመቱ በ5 ወሩ በ6 ወሩ ምንዛሬ እየጨመረ ባለበት ሰዓት እነሱም ደግሞ እዚህ የየወሩን ያውቁታል ማለት ነው። እህቶቼ በጣም የገረመኝ ማለት ነው። እዚህ ያለ ሰው ሽማግሌ ራሱ ሲያካፍል በዛን ሰዓት ስንት ነበረ ምንዛሬ፣ አሁንሳ ስንት ነው ምንዛሬ ተብሎ ነው ራሱ እኩል እንኳን የሚከፈለው ማለት ነው እህቶቼ። እና የዛን ጊዜውን ብር እዛው ባለበት በሰዓቱ በነበረበት ማለት ነው ምንዛሬ እንኳን አቀው እዚህ ያለ ሰው አቆ የሚያካፍለው በጣም ገረመኝ ማለት ነው። ሽማግሌ ቢሆን ፍርድ ቤትም ማለት ነው። በጣም ገርሞኛልና እቺ እህታችን እንኳን አይደለም ቦታ እሱም እኮ አውቆ ነው የኩሌ ነው የት አባቷ ትስራ ብሎ ነው እንጂ 4 ዓመት ሙሉ እውነቴ ነው የምላችሁ እንዴት ብሎ ግን ስለሚያውቅ ነው ያ ነገር እኩሉ ስለሆነ ነው ዝም ያለው አልፈታም ያለው ማለት ነው። እና እንግዲህ መላው ምንድን ነው እዚህ ላይ መፍትሄ ልንገርሽ እህቴ። መፍትሄሽ ምንድን ነው? የዚህ የሰው መፍትሄ ኢትዮጵያ ትመጫለሽ። ኢትዮጵያ መጥተሽ በፍቃድ የሚሆን በህጋዊ እንዲሆንሽ ማለት። በነገራችን ላይ ቪዲዮ ልሰራ ተተቀመጥኩ ዝንብ የለም ብዬ ቁጭትን ማለት ነው። ከየት እንደመጣ አታውቁትም። ቪዲዮ ትሰራ እኔ ጋር እንደዚህ እንደሚል ማለት ነው። እውነቴን ነው የምላችሁ። በወሬ መሀል እዚህ ይቅርታ ግን እና መላው እንግዲህ መፍትሄው ኢትዮጵያ መጣ በሸሪዓ ፍርድ ቤት መፈታት ነው። ገባችኋ? ሸሪዓ ፍርድ ቤት ይፈታታል። ጠይቀዋለች።
አልፈታም ብሏል። በዚህ ሰዓት የራሷ ምክንያት አላት፣ የራሱ ምክንያት አለው። ስለዚህ በሸሪዓ ፍርድ ቤት መፍታት ትችላለች። ሸሪዓ ፍርድ ቤት አልፈታም እንኳ ቢል ነገሩ ታይቶ በፍርድ ቤት ነገሩ ይታያል። ከዛ በኋላ ሸሪዓ ፍርድ ቤት አልቀርብም እንኳ ቢል ሸሪዓ ፍርድ ቤት ራሱ ወረቀቱን በሰዓቱ ይዞት አልቀረበ ራሱ ይፈታሻል ማለት ነው። ነፃ ነው የምትሆነው። እና እህቴ በፍጹም መሬትም ይሁን ቦታ የሆነ ቤትም ይሁን በፍጹም ከሱ ጋር እያረግሽ እሱ ጋር በሱ ውስጥ ኒካ ሆነሽ በፍጹም ማድረግ የለብሽም። ለምን እኩሉ ነው። እንኳን አይደለም ከተጋባችሁበት ኒካ ተታሰራችሁበት ቀን ጀምሮ የሱ ኒካ ባለበት ያንቺ እኩሉ ነው። ምንም ይሁን አንድ ብርም ትሁን እና እዚህ ኢትዮጵያ ያለ ሰው እንዴት እንደሚያካፍሉ 10 ዓመት ተቀመጡ ሰው እንዴት እንደሚያካፍሉ ያውቃሉ። እኔ ራሱ ማለት ነው የ2 ዓመት እንዴት ነው ብዬ አስቤ ነበር። 2 ዓመት ነው የሰራችሁ እንዴት አድርጋችሁ አካፈላችኋቸው ትላቸው። የሄደችበት በዚህ ቀን ነበረ። ከዛ ቀን ጀምሮ በዚህ ወር ልካለታለች። የላከችልኝ ይሄን ነው ብር ብሏል። ይሄ 100 ሺህ ብር ልካልኛለች። ከዛ ሌላ አላቅም ብሏል። ገባችኋ? ከዛም በኋላ ልክ ምንዛሬ እየጨመረ ባለበት ሰዓት እነሱ ሽማግሌዎቹ ያውቃሉ። እውነቴ ነው የማላችሁ ማለት ነው። እና በጣም ይገርማል። እና ዝም ብሎ የ4 ዓመት ብር ወይም የ2 ዓመት ብር ብሎ የሚወሰን አይደለም። እሺ፣ ስለዚህ እህቴ አደራሽን በእርግጥ የሆነች ልጅ እንደዚሁ ሄደሽ ነው ሀገርሽ በቤተሰብ እንትን ማለት አለብሽ ብላ ኮሜንት ሰጥታታለች። ትክክል ናት። አገሯ ገብታ በሰላም ሀገርሽ ነው ቶሎና በሸሪዓ ፍርድ ቤት መፈታት ትችያለሽ። በሸሪዓ ፍርድ ቤት ደግሞ አስማምቷችሁ እርግጠኛ እማትረሺው ከዛ ኒካ ተታሰርሽበት ቀን ጀምሮ ያለው እስካሁን ባለሽበት ሰዓት በሱ ኒካ ነው ያለሽው። የራሱ እኩሉ ነው። እንኳን አይደለም በአባትሽ ግዢ በእናትሽ ግዢ ደብቀሽ እንኳን ብትገዢ ያንን ቀን ተቆጥሮ ተከፍያለሽ ብር። ገባችሁ? ተቆጥሮ ቀኑ ራሱ ይቆጠራ ይታወቃል ማለት ነው በፍርድ ቤት። በመቼ ቀን ነው ሄደችው ይሄን ያህል ሰርቻለሁ በምትለው። ከዛም በኋላች ጓደኛዬ ቤቱ ለሱ ሆነ ቤት ሰርተው ነበረ። ከዛ ብሯን እሷ ይዛ ገለለች፣ እሱ ደግሞ ቤቱን ይዞ አገለለ። ብር አልሰጠችውም ማለት ነው። በዚህ ተስማምተው ኒካቸው ወረደ ማለት ነውና በሰዓቱ እንዳውም ኒካ አላወርድም አልሄድም ብሎ ቀረ። ኒካ ተዋርድ ደግሞ እንትን ይሄው የሚሰጣ ለምንድን ነበረ? ሐቅ አላት። ሐቋን ሰጥቶ ነው ኒካው የሚወርደው ማለት ነውና በዛን ሰዓት ሐቋንም አልሰጠም። ዝም ብሎ ቅርትቴን ወረቀት ይሰጧታል ማለት ነው። ሸሪዓ ፍርድ ቤት እንደወረደላት ይነግሯታል። እሷ ትመለሳለች። እሱ በሰዓቱ አልደረሰም ማለት ነው። ቢላል አትጩሁ ማሩ እና እንደዛ ነው እህቴ። በፍጹም ምንም ነገር አታርጊ። በኒካህ እንደዚህ ያላችሁ በአረብ ሀገር ሆናችሁ የምትሰቃዩ እህቶች መጥታችሁ ተፈታችሁ መሄድ ትችላላችሁ። ግን በዛው አጋጣሚ እውነቴን ነው የምላችሁ ሰሞኑን ማለት ነው በጣም ብዙ ሰው 5-6 ሰው ነው አሁን ላይ መጥተን ኒካ እናወርዳለን የሚሉት። በጣም በቃ ፋሽን ሆኗል። እንዴ አላህ ይድረስልህ ወላሂ። የአንድ ሰው ኒካህ መውረድ ኒካህ ሲወርድ ሀርሽ ይነቃነቃል ይባላል። እንዴ መፈታት እኮ ከባድ ነው። ለወደዱት አብረው ለኖሩት ልጅ ለወለዱለት በቃ አፍቅረው ላገቡት ብዙ ነገር አለ አይደለ? አሁን እቺ ግን እሷም አረብ ሀገር ሆና ነው እሱም እዚህ ሆኖ ነው የተጋቡት ማለት ነው። ኒካ ሰራ አለቀ። ከዛ በኋላ ታይስማሙት ይቀሩ ፍታኝ ነው። ስለዚህ ብዙም የሚቆጫት ነገር የለም። ለምን ተሱ ጋር ያሳለፈችው ነገር የለም። ስለ ፍቅር ስለምንም አታውቅም። ቢወርድ ምንም የለባት። ምንም ብትጨናነቀው ነገር የለም። ግን ቤት ይዘው ኑሮን መስርተው ጀምረው ስንት ነገር አሳልፈው ልጅ ወልደው ገባችሁ በዛን ሰዓት እንደገና ወደ አረብ ሀገር እሷ ሄዳ እሱ እዚህ ሆኖ ታይግባቡ መፋታት በጣም ከባድ ነው እህቶቼ፣ በጣም ማለት ነው። እና እህታችን ወደ ሀገርሽ መጥተሽ መፍትሄው ምንድን ነው? ሀገርሽ መጥተሽ ዝሮ ያለውን ሀቅሽን ታይቶ ሸሪዓ ፍርድ ቤት ትሰጫለሽ። ግዴታሽ ነው ካለሽ ግዴታ ነው፣ ይታያል ማለት ነው። እሱም የራሱ የሆነ አለው፣ አንቺም የራስሽ የሆነ ያለው። ጠላሁ ማለት ግን ከባድ ነው። ገባችሁ? ከባድ ነው። ስለዚህ ቀን ተሚፈጀው ላንቺም ጥሩ አይደለም። አላማ ላይ ላደርሽ ትችያለሽ። እንደ ሰው በቃ የሆነ ቦታ ቀን ጠብ ተደርጎ የሆነ በቃ ልታረጊ ትችያለሽ። ካልሆነ በፍቃድ መጥተሽ በአንድ ወር በሁለት ወር እኮ ያልቃል። አንድ ወር 2 ወር ምናምን ያልቃል። ሸሪዓ ፍርድ ቤት ወዲያውኑ ካልፈለሽ ክስስ አድርገሽ በፍርድ ቤት እንገናኝ ነው። ሐቁን ሰጥተሽ መጥሎ አይቀርም።
መጥሎ ነው ጠልታይ ነው የሚለው። ሚስቴን እወዳለሁ ታል አስቸጋሪ ነው። የዛሬ ወንዶች ደግሞ ብር ሲፈልጉ ምን ይላሉ? ሚስቴን እወዳለሁኝ ይላል። የሚወደው ግን እሱ የሚወደው ብር ነው ማለት ነው። ስለዚህ ብሩን ተሰጣሽው እሱ ወዲያውኑ ኒካሽን አውርደሽ ሄደሽ ባለችሽ ገንዘብ ደግሞ ቤተሰቦችሽ ጋር የሆነ ነገር ማድረግ ይሻላል። እና መፍትሄው መጥተሽ ኒካሽን በሸሪዓ ፍርድ ቤት ማውረድ ነው እንጂ እዛ ተቀምጦ ስለ በቤተሰብ ባረገውሳ በከሌ ባረገውሳ ምንም ይሆን እዚህ መጥቶ ይታወቃል። ሽማግሌ ነው ወደ ሽማግሌ ይመልሳል ፍርድ ቤት። ከዛ በፍርድ ቤት ይታይና ወደ ሸሪዓ ፍርድ ቤት ይልካችኋል ማለት ነው። አልቀርብም ታለ ምንም ችግር የለም። አልቀርብም የሚል ከሆነ ራሱ ነው የሚፈታው፣ ይጎዳል። ገባችሁ? እና የራስሽ ምክንያት የራሱ ምክንያት ይኖራልና ብቻ ሌሎቻችሁ እንደው አላህ ያስማማል። ወላሂ በትዳር ከባድ ትዳር መፍታት በትዳር መካከል በተለይ አረብ ሀገር ሆናችሁ እንደዚህ እያወጣችሁ እያገባችሁ በሰው ኩሽና ሆናችሁ በቃ የምታስቡት ብቻ ላይ ሆናችሁ ወላሂ ነው የምላችሁ። እና በተለይ እንደዚህ ሀብታ ብራችሁ የጀመራችሁ በቃ ኪሳራ ነው። ዛሬ ላይ መልሳችሁ አንድ ቤት እሰራለሁ ሌላ ቦታ ገዛለሁ ማለት በቃ ሀያት መጨረስ ነው ቶቼ። እና እዚህ ላይ ግን ተስማምታችሁ አትቸኩሉ። ደግሞ ምንም ይሁን እዚህ ትታችሁት ሂዳችሁ ከሆነ ቤት ትታችሁ ልጅ ትታችሁ ባል ትታችሁ ከሆነ ይሄን ትቸለት እፈታለሁ አትበሉ። ያንን የምትተውለትን ገንዘብ ማለት ነው መልሳችሁ አታገኙትም። ለፍታችሁ ጤና አጥታችሁ ሀያታችሁን ጨርሳችሁ ያን ገንዘብ በተለይ ቦታ ቤቱን ሰጥቼው አሁን ቤቱን ሰጥታ የተፈታችሁት አለች። ቤቱን ሰጥታ በቃ የሚያምር ቤቱን ማለት ነው ተመልሼ ሄዳለሁ ሌላ እሰራለሁ። አስቡ እሷ 8 ዓመት ተቀምጣ መጥታ እንደገና ቤቱን ሰጥታ ተመልሳ ሄዳ ልትሰራ እና አስባችሁ ተረጋግታችሁ ገባችሁ። እነኛ ሰው ጋር በቃ ብዙ ሰው ጋር ተማውራት ትንሽ ሰው ጋር አዋቂ ሰው ጋር አውሮታችሁ መጥታችሁ ኒካችሁ ውርድ አድርጋችሁ በሰላማዊ መንገድ መሄድ ገባችሁ። እና ተረጋጉቶች በኒካ ጉዳይ በጣም ተረጋጉ። የሚያዋጣችሁ ደግሞ አንዳንድ ሰው ዝም ብሎ ነው በፍርድ ቤት ጉዳይ፣ አንዳንዱ ደግሞ የሚያውቃል ይሄን ብታሪክ ይሄንን አለ ብሎ የሚያውቁ ሰዎች አሉ። ከነሱ ጋር አውሮታችሁ አስተካክሉ። አላህ ደግሞ ያስማማችሁ። መለያትን አላህ ያዝልን። ወላሂ ነው የምላችሁ ቶቼ። ሰላማችሁ ይብዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ አድርጉኝ ቶቼ። በጣም ቸኩያለሁ። ቻው ቻው ብያለሁ።